ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ በዛሬው ቪዲዮአችን ደግሞ የምናየው ፊደላትን እያንዳንዱ ከድምጽ እስከ ቅርጻቸው ድረስ በደንብ አድርገን እንድንለያቸው ከግራ ወደ ቀኝ በደንብ አንበን ጨርሰን ከሆነ እንደዛ አንበን አልነበበን ካሉ የመጨረሻ አማራጫችን ወይም ደግሞ በቀላሉ ልንይዝበት የምንችል መንገድ ከታች ወደ ላይ ከላይ ወደ ታች ወይም ደግሞ ከግራ ወደ ቀኝ ዛሬ የምናየው ከላይ ወደ ታች ይሆናል ማለት ነው። ቨ ተ ቸ የ ነ ቨ ተ ቸ የ ነ ፍትል ብለን ስናነበው ቨ ተ ቸ የ ነ መጀመሪያ ረጋ ብለን እንለማመዳለን። ከዛ ደግሞ ፍጥን ብለን ማለት ነው። ቡ ቱ ቹ ዩ ኑ ቡ ቱ ቹ ዩ ኑ ቡ ቱ ቹ ዩ ኑ። እነዚህ ደግሞ ሶስተኛ ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ፍትን ብለን ስናነበው ደግሞ ቪ ቲ ቺ ይ ኒ። አራተኛ ፊደሎች ደግሞ አሚል ድምፅ አላቸው። ቫ ታ ቻ ያ ና ቫ ታ ቻ ያ ና ቫ ታ ቻ ያ ና። እነዚህ ደግሞ አምስተኛ ፊደሎች ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ። እሺ ስድስተኛ ደግሞ ቭ ቭ ት ች ይ ን ቭ ት ች ይ ን። ሰባተኛ ደግሞ ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ ኖ። እሺ እንደዚህ እያደረግን እናነባቸዋለን ማለት ነው። እያንዳንዱ እያደረግን ካነበብናቸው በኋላ ድምፃቸውን ቅርጻቸውን ደግሞ በደንብ አድርገን ለመያዝ ደግመን ማንበብ ቮ ቶ ቾ ዮ ኖ። እሺ አሁን ደግሞ ድጋሚ ስናያቸው የመጀመሪያ እንዲያርግን ካነበብን በኋላ ድጋሚ ስናያቸው ደግሞ ምን የምናደርገው ምን አይነት ድምፅ አለው ምን አይነት ቅርጽ አለው? እሺ የመጀመሪያ ፊደል ቨ ተ ቸ የ ነ ሚል ድምፅ አለው። የሁሉም ሚል ይኸው ቨ ተ ቸ የ ነ ሚል ድምፅ አለው። ቅጽላቸውን ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ምንም አይነት ቅጽል የላቸውም። ይህን ለመጻፍ የሚጠበቅባችሁ የመጀመሪያ ፊደሎችን ትይዛላችሁ ማለት ነው። ይህን ሙሉ ፊደሉን ለመጻፍ የመጀመሪያ ፊደሉን ከያዛችሁ በኋላ ሁለተኛ ሲሆን ምን አይነት ቅጽል አለው ምን አይነት ድምፅ አለው እናያለን ማለት ነው። ቡ ቱ ቹ ዩ ኑ ኡ ሚል ድምፅ አለው። ቅጽሉን ስናይ ደግሞ ከጎን ሁሉ ከጎን ነው ማለት ነው። ከጎን ነው። ሁሎችንም ስናያቸው ስናነባቸው ደግሞ ኡ ሚል ድምፅ አለው። ቡ ቱ ቹ ዩ ኑ ይኸው ው ቱ ቹ ዩ ኑ።
እሺ ሶስተኛዎችን ስናይ ደግሞ እሺ የመጀመሪያዋን እንጽፍና ሁለተኛ ሲሆን ከጎን ቀጸል፣ ሶስተኛ ሲሆን ደግሞ የመጀመሪያዋን እንጽፍና እግሯን ወደ ቀኝ ሸፈፍ እናደርጋለን ማለት ነው። እናደርጋለን እግሯን ወደ ቀኝ ሸፈፍ እናደርጋለን። ይኸው ቪ ቲ ቺ ይ ኒ ኢ ሚል ድምፅ አላቸው። ሶስተኛ ፊደሎች ምን አላቸው? ኢ ሚል ድምፅ አላቸው ማለት ነው። ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ኢ ሚል ድምፅ እግራቸው ላይ ሸፈፍ ሸፈፍ ያለ ቅጽል አላቸው። ይቺ ደግሞ ቫ አራተኛ አ ሚል ድምፅ አላቸው። ቅጽላቸውን ስናይ ደግሞ በቀኝ በኩል እግራቸው አጠር አጠር ይላል ማለት ነው። ይላል በቀኝ በኩል እግራቸው አጠር አጠር ይላል። ቫ ታ ቻ ያ ና ቫ ታ ቻ ያ ና አራተኛ ፊደሎች ቅጽላቸውን ስናይ ባለ ሁለት ወይም ባለ ሶስት እግር ከሆኑ እግራቸው በግራ በኩል አጠር አጠር ይላል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ሸፈፍ ይላሉ ማለት ነው። ይኸው ባለ ሁለት እግሩ ይኸው በዚህ በኩል በግራ በኩል እግሩ አጠር ይላል። ባለ አንድ እግር ከሆነ ደግሞ ወደ ግራ ሸፈፍ ይላሉ ማለት ነው። ስናነባቸውም አ ሚል ድምፅ አላቸው። ቫ ታ ቻ ያ ና ለምሳሌ ታ ብለን ስንጽፍ ከተቤት ስንቆጥር የአራተኛ ፊደልን ታ ተብላ እንደምትነበብ እናገኛታለን ማለት ነው። የአምስተኛ ፊደሎች ደግሞ ቅጽላቸውን ስናይ የመጀመሪያውን ፊደል እንጽፍና የሶስተኛ በግራ በኩል እግሩን እጥር ወይም ደግሞ ወደ ግራ ሸፈፍ ካደረግነው የአምስተኛ ደግሞ የመጀመሪያ ፊደል እንጽፍና ከእግሩ ላይ ቀለበት እንጨምራለን። በቀኝ በኩል ከእግሩ ላይ እናደርጋለን ቀለበት እንጨምራለን። ይኸው በሙሉ ምናቸው ከቀኝ እግራቸው ወይም ደግሞ በቀኝ በኩል ቀለበት ናቸው ማለት ነው። ስናነባቸው ደግሞ ኤ ሚል ድምፅ አላቸው። ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ ኤ ሚል ድምፅ አላቸው። ቅጽላቸው ከቀኝ በኩል ከእግራቸው ላይ ቀለበት አላቸው ማለት ነው። ስድስተኛ ደግሞ እ ሚል ድምፅ አላቸው። ቭ ት ች ይ ን ቅጽላቸው የተለያዩ ናቸው። እናንተ እንደሱ የሚላችሁ ሰይማችሁ መያዝ ማለት ነው። ነገር ግን እ ሚል ድምፅ ያመሳስላችኋል። ቭ ት ች ይ ን። እሺ ሰባተኛ ፊደሎች ደግሞ ኦ ሚል ድምፅ አላቸው። ቅጽላቸውን ስናይ በቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ስናነባቸውም ኦ ሚል ድምፅ አላቸው። ከላይ ቀለበት ወይም ደግሞ እግራቸው በቀኝ በኩል ማጠር። ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ። ይኸው ከቀኝ በኩል እግራቸው አጠራጠር ወይም ደግሞ ከላይ ቀለበት ማለት ነው። የስንት የሰባተኛ ፊደሎች። እሺ እነዚህም በደንብ አረጋግጠን ለመያዝ የመጀመሪያ ፊደሎች ምንም ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር፣ ባለ ሁለት ወይም ደግሞ ባለ ሶስት እግር ከሆኑ እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ሸፈፍ ይላሉ ማለት ነው። አምስተኛ ከእግራቸው ላይ ቀለበት፣ ስድስተኛ ደግሞ የተለያዩ ቅርጽ ነው ያላቸው ቅጽል ነው ያላቸው እናንተ እንደዚህ በሚላችሁ ሰይማችሁ ትይዛላችሁ። ሰባተኛ ከቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይኖራቸዋል። ስንተኛ? ሰባተኛ ፊደሎች ማለት ነው። ልክ እንደዚህ እያደረግን ደጋግመን በማንበብ በመጻፍ ካየነው ማናነብበት ወይም ደግሞ ማንጽፍበት አንዳችን ምክንያት የለም ማለት ነው። እሺ እቺ ደግሞ እነዚህ ደግሞ የኘ ነው። ኘ አ ከ ኸ ወ ኘ አ ከ ኸ ወ ኘ አ ከ ኸ ወ። እሺ ሁለተኛ ደግሞ ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው ው። እሺ ሶስተኛዎችን ስናይ ደግሞ ኚ ኢ ኪ ሂ ዊ ኚ ኢ
ኪ ሂ ዊ። የመጀመሪያ ስራ የሚሆነው እንደው ደጋግሞ ማንበብ ማለት ነው። ከዛ በኋላ እየጻፉ መለማመድ። አብዛኞቻችሁ ችግር የሚሆነው ምንድነው? ፊደሎችን ጠንቃችሁ ሳታውቁ በደንብ አድርጋችሁ ሳትለዩዋቸው በድምፅም በቅርጽም ወደ ንባብ ስትገቡ አገጣጥሞ ማንበብ ይከብዳችኋል ማለት ነው እንጂ ፊደሎችን ጥንቅቅ አድርጋችሁ ካነበባችሁ ከጻፋችሁ በኋላ አገጣጥሞ ማንበብ ምንም አያስቸግራችሁም። በጣም ቀላልና ቀላል ነው ማለት ነው። እነዚህ ደግሞ አራተኛ ፊደሎች ኛ፣ አ፣ ካ፣ ሃ፣ ዋ። ኛ፣ አ፣ ካ፣ ሃ፣ ዋ። ኛ፣ አ፣ ካ፣ ሃ፣ ዋ። እሺ አምስተኛ ፊደሎች ደግሞ ኜ፣ ኤ፣ ኬ፣ ሄ፣ ዌ። ኜ፣ ኤ፣ ኬ፣ ሄ፣ ዌ። እሺ ስድስተኛ ደግሞ ኝ፣ እ፣ ክ፣ ህ፣ ው። ኝ፣ እ፣ ክ፣ ህ፣ ው። ሰባተኛ ኞ፣ ኦ፣ ኮ፣ ሆ፣ ዎ። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ኞ፣ ኦ፣ ኮ፣ ሆ፣ ዎ። ልክ እንደዚህ ያደረግን እንለማመዳለን ማለት ነው። ቅጽላቸው ከመጀመሪያው ጋር ተመሳሳይ ስለሆኑ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። የመጀመሪያ ፊደሎችን መያዝ ግዴታ ነው። ከዛ በኋላ ሁለተኛ ሲሆን ከጎኑ ቅጽል መጨመር፣ መጀመሪያ ከነበረው ቅርጽ ከጎኑ ላይ ቅጽል ጨመር ማድረግ፣ ሶስተኛ ሲሆን ደግሞ እግሩን ሸፈፍ ማድረግ፣ አራተኛ ሲሆን እግሩን አጠር ማድረግ ወይም ደግሞ ባለ አንድ እግር ከሆነ ወደ ግራ ማንሻፈፍ ማለት ነው። አምስተኛ ከሆነ ደግሞ ከቀኝ እግሩ ላይ ወይም ደግሞ በቀኝ በኩል ቀለበት ጨመር ይደረጋል ማለት ነው። አምስተኛ። ስድስተኛ የተለያዩ ናቸው። እናንተ እንደስ ባላችሁ መልኩ ሰይማችሁ መያዝ። ሰባተኛ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው ያጥራል። ከቀኝ በኩል እግራቸው ያጥራል ማለት ነው። ስለዚህ የመጀመሪያ የለውም። ሁለተኛ ከጎን፣ ሶስተኛ እግሩ ሸፋፋ፣ አራተኛ እግሩ ማጠር ወይ ወደ ግራ መንሻፈፍ፣ አምስተኛ ቀለበት ከቀኝ እግሩ ቀለበት፣ ስድስት የተለያዩ ናቸው። ሰባት ከቀኝ በኩል ከላይ ቀለበት ወይም ደግሞ እግሩ በቀኝ በኩል ማጠር ብላችሁ ከያዛችሁ በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ፊደላትን ቀድማችሁ ማንበብ መጻፍ መለማመድ፣ ከዛ ደግሞ በደንብ ከለያችኋቸው በኋላ በድምፅም በቅርጽም ብቻ ስታገኛቸው ማንበብ ከቻላችሁ በኋላ አገጣጥማችሁ ማንበብ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርትን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ ባላችሁበት የትም ሀገር ሆናችሁ ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር የምትፈልጉ አቀላጥፈን በአጭር ጊዜ አማርኛ፣ እንግሊዝኛ፣ ሂሳብ፣ ሌሎችንም የትምህርት አይነቶችን በአጭር ጊዜ እንዲያውቁ አድርገን እናስተምራለን። ሀይበሉን ደውሉልን። የእናንተን የስራ ሰዓት በማይገፋ መልኩ በየትኛውም ሀገር ሆናችሁ መማር መከታተል ትችላላችሁ። ለዛሬ ዘንላችሁ የመጣን ትምህርትን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ